እኔ ምልሽ ሰላምዬ፣ እኔ የልጄ ነገር በጣም ነገር አይገባኝ። እስካሁን እኮ ማውራት በደንብ እንደማይችል ምነግርሽ፣ ጓደኞቹ ሁላ ትምህርት ቤት እያገለሉት ምን እንደማረግ ግራ ነው የገባኝ። እስካሁን እንደዚህ ነበር ደግሞ አውርተሽኝም አታውቂም። እንደዚህ ምንም አልሞከርሽም? ስፒች ቴራፒዎች እኮ አሉ ባለሙያዎች፣ እንደዚህ አፋቸውን ማይፈቱ ልጆች ላይ የሚሰሩ ብዙ ባለሙያዎች አሉ፣ ሆስፒታሎች አሉ። እዛ ማሳየት አለብሽ። በጣም ቆይተሻል እንጂ እስካሁን አፉን መፍታት ነበረበት። ለምን ዝም አለ? ወይ ወደዛ እንሄድና እንሞክራለን አይሻልም? እሺ እሞክራለሁ። ስሜ ዮሐንስ ይባላል። ልጆች አፍ የሚፈቱበት ወይም ደግሞ ንግግር የሚጀምሩበት እድሜ ከ9 ወር እስከ 1 አመት ወይም እስከ 2 አመት ባለው እድሜ ውስጥ ነው። ከ9 ወር እስከ 1 አመት ከ4 ወር አካባቢ ድረስ ባባ ማማ ማለት ሳይችሉ ሲቀሩ፣ 2 አመት ሲሆናቸው ሁለት ቃላትን ኮምባይን ማድረግ ሳይችሉ ሲቀሩ፣ እማኔ፣ አባኔ፣ አባና፣ ውሃ ስጡኝ እንደዚህ አይነት ቃላቶችን መጠቀም ሳይችሉ ሲቀሩ፣ 3 አመት ሲሆናቸው ቀለል ያሉ አረፍተ ነገሮችን መጠቀም ሳይችሉ ሲቀሩ፣ ከ4 አመት በላይ ሲሆኑ ደግሞ ልክ እንደ አዋቂ ንግግር ማድረግ ሳይችሉ ሲቀሩና ጥርት ያለ ንግግርን መጠቀም ሳይችሉ ሲቀሩ ነው ልጆች የንግግር መዘግየት ወይም ቋንቋ መዘግየት አላቸው የምንለው። ሁልጊዜ ከጓደኞቼ ጋር መጫወት እወዳለሁ። የቋንቋ መዘግየት ሊነሳበት የሚችልበት መንስኤ አንደኛ ከ2 አመት በፊት ቲቪና ስልክ ላይ ብዙ ሰዓት ልጆች እያሳለፉ ከሆነ የሚያዋራቸው አካል ስለማይኖር፣ በዛ እድሜ ላይ ደግሞ ቋንቋን የሚጀምሩበት ወይ ደግሞ ንግግር የሚያስተካክሉበት ሰዓት ስለሆነ በዛ ሰዓት ላይ ስክሪን ላይ ማሳለፍ ወደ ኋላ ሊስባቸው ወይም ደግሞ ሊያዘገያቸው ይችላል። ሌላ አካባቢያቸው ውስን ሰዎች ወይ የተገደበ ሰዎችን ብቻ የሚያገኙ ከሆነ ቋንቋቸው ሊዘገይ ይችላል። ሶስተኛ ብቸኝነት ካለም ኢንቫይሮንመንት አካባቢው ቤት ውስጥ ብቻቸውን የሚያሳልፉ ከሆነ ኩዮች ከሌሏቸው እንደዚህ አይነት እንትኖች ካሉ ሊዘገዩ ይችላሉ። ብዙ ጊዜ የላንጉዌጅ ዲሌይ የሚሆን የሌሎቹ ኬዞች ኮዞቻቸው በእነዚህ ስር ናቸው። ስፒች ቴራፒ ማለት ለንግግር፣ ለቋንቋ እንዲሁም ለመዋጥ እክሎች የሚሰጥ የቴራፒ አይነት ሲሆን በህፃናት የቋንቋ መዘግየት ብቻ ላላቸው፣ ትኩረት ያለመስጠትና ያለማረጋጋት እክል ላላቸው፣ ከኦቲዝም ጋር ለሚኖሩ፣ ከዳውን ሲንድሮም ጋር ለሚኖሩ፣ የከንፈርና የላንቃ መሰንጠቅ ላላቸው፣ ሲወለዱ ከታፈኑና ወይ ደግሞ ከክብደት በታች ሆነው ለተወለዱ ልጆች እንዲሁም ቃላትን ሲያወጡ ለሚገድፉ ልጆች። የቃላት መግደፍ ስንል ረ ለማለት ለሚጠቀሙ ከሆነ፣ በለማለት የሚጠቀሙ ከሆነ ወይ ደግሞ ሪቨርስ ከሆነ እንደዚህ አይነት እንትኖች ካሏቸው ነው የቃላት ግድፈት የምንለው። ያ ድምጽ ላይ ሲሆን ነው። ቃላት ላይም ደግሞ እንደዚህ አይነት ስህተቶች ካሉ የቃላት ግድፈት እንላለን። ሌላው የመንተባተብ እክል ነው። የመንተባተብ እክል ማለት ያው ልጆች ሲያወሩ ብለው የሚያወሩ ከሆነ ወይ ደግሞ ቃላትን የሚደጋግሙ ከሆነ አባ 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 ወይ ደግሞ ብሎክ የሚያደርጉ ብለው ድምጻቸውን አቋርጠው ንግግር የሚያደርጉ ከሆነ እንደዚህ አይነት መሰል ኬዝ ላላቸው ልጆች ነው ስፒች ቴራፒ የሚሰጠው። ከኳስ በተጨማሪ ምግብ መስራት እወዳለሁ። ለመንተባተብ እክሉ ደግሞ ምን ማድረግ ትችላለሽ? ልጅሽ ቀስ ብሎ ንግግር እንዲያደርግ፣ ብዙ ጊዜ ፍጥን ያለ ንግግርን ስለሚጠቀም ቀስ ብሎ ንግግር እንዲያደርግ ወይ ደግሞ ረጋ ያለ ንግግርን፣ ቀስ ማለት ድምጽ መቀነስ አይደለም፣ ድምጽ ጨምሮ ግን ረጋ ያለ ንግግርን እንዲጠቀም፣ ትንፋሽ መውሰድ እንዴት እንደሚችል በመሃል ትንፋሽ እየወሰደ ንግግር እንዲያደርግ ማድረግ ይቻላል። ስለዚህ 3 አይነት ስቴፖች አሉት። እሱን መከተል ትችላላችሁ። በጣም ቀስ ያለ ንግግር፣ መካከለኛና በትንሹ ቀስ ያለ ንግግር እያደረጋችሁ ልጃችሁን ማለማመድ ትችላላችሁ። ድምጾችን እንዴት ረግጦ ማለት እንደሚችል ወይ ደግሞ ንግግሩ ላይ እንዴት ቀስ እያለ ንግግር ማድረግ እንደሚችል እሱን በደንብ መስራት ትችላላችሁ ቤታችሁ ውስጥ ማለት ነው። በእድሜያቸው ልክ የሚቀመጡ ቁጥሮች ስላሉ አማካይ ቁጥሮች ልጆች በዚህ እድሜ ይሄን ያህል ቃላት ካላወጡ ብለን የምናስቀምጣቸው እንትኖች አሉ። በእኛ ሀገር ስታንዳርድ ባይኖረውም በውጪዎች ባለው ስታንዳርድ መሰረት እየሄድንም ልጆች በእድሜያቸው የሚያወጧቸውን ቃላት ቼክ ማድረግ እንችላለን። ለህፃናት ከ1 አመት ከ6 ወር ጀምሮ እስከ አዋቂነታቸው እንዳያጋጠማቸው ኬዝ ግምገማ ተሰርቶ የቴራፒ ፕላን ወጥቶላቸው ትሬኒንግም ይሁን ማማከርም ይሁን ቴራፒም ይሰጣቸዋል። ብዙ ጊዜ የቋንቋ መዘግየት ብቻውን ሲመጣ በ1 ወር ውስጥ ወይም በ6 ሳምንት ውስጥ ለውጥ ይመጣል። ያ ማለት 18 ሴሽን መተው 18 ጊዜ መተው ቴራፒን ሲያገኙ
ለውጥ ይመጣል። ተያያዥ ጉዳዮች ካሉት ግን 1 ወርም ሊሆን ይችላል፣ 1 ዓመትም ሊፈልግ ይችላል። ከዛም በላይ የሆኑ ነገሮች ሊያስፈልጉ ይችላሉ። ላይፍ ታይም የሆነም ቴራፒ ሊያስፈልገን ይችላል። ለምሳሌ ከህመም ጋር ተያይዘው የሚመጡ የቋንቋ መዘግየቶች ይኖራሉ። ከእድገት ጋር ተያይዘው የሚመጡ የቋንቋ መዘግየቶች ይኖራሉ። ከነርቭ እክሎች ጋር ተያይዘው የሚመጡ የቋንቋ መዘግየቶች ይኖራሉ። ስለዚህ ቅድሚያ መሰጠትም ወይ ቅድሚያ መወሰድ ያለበትም የቴራፒ አይነት ሊኖር ስለሚችል ይሄ የተወሰነ ወይም ይሄን ያህል ጊዜ ነው ብለን የምናስቀምጠው የቴራፒ ሰዓት አይኖረንም ማለት ነው። ብቻውን ቋንቋ መዘግየት ከሆነ በ1 ወር ውስጥ ለውጦችን በደንብ እናያለን። ልጆች ያው ከ2 እስከ 3 ዓመት ባለው ሰዓት ላይ የመጀመሪያም ቃላት የሚጀምሩበት 2 ቃል ኮምባይን አድርገው የሚናገሩበት አረፍተ ነገር የሚጠቀሙበት እና ይሄ ጥያቄዎች የሚጠይቁበት ለምን እንዴት ምናምን የሚሉበት ሰዓት ነው እና ከ2 ዓመት እስከ 3 ዓመት ባለው ጊዜ ላይ ለቴራፒ ቢመጡ ጥሩ ነው። ምክንያቱም 2 ዓመት ላይ የምንሰራው ነገር እና ከሆነ እድሜ በኋላ የምንሰራው ነገር ልዩነት ስላለው ሁሉም ነገር በጊዜ ሲሆን ይመረጣል። ምክንያቱም ውስን ነገሮችን ብቻ ነው የምናስተምራቸው። ግን አሁን 6 ዓመት 7 ዓመት ሲሆኑ ከነሱ የሚጠበቀው ነገር በጣም ብዙ ይሆንና ለማስተማር በጣም ብዙ ጊዜ ሊያስፈልገን ይችላል፣ ወይም ቴራፒ ለመስጠት ረጅም ጊዜ ሊያስፈልገን ይችላል። ስለዚህ በአጭሩ መቅጨት የምንችለውን ነገር ከምናረዝመው እርሊ ሲሆን ብዙ ነገሮችን ለማስተካከል መፍትሄም ለማግኘት ብዙ ጊዜ ቅድመ ጣልቃ ገብነት ቴራፒን እንጠቀማለን ማለት ነው። ብዙ ጊዜ መጫወት እወዳለሁ። የንግግር መዘግየት ሲኖር ለሰዎች ምን መግለጽ እንዳለባቸው ሳያውቁት ሲቀሩ ስለሆነ የሚዘገዩት ብዙዎቹ ይፈቱና የመስተካከል እንትናቸው በጣም ሰፊ ነው። አንዳንዴ ግን ከሌላ ነገሮች ጋርም ተያያዥነት ኖሮት ሲመጣ ኮንፊደንሳቸው ሊቀንስ ይችላል። ከሰዎች ጋር ያላቸው ግንኙነት ላይ ጉዳት ሊኖረው ይችላል። ከቤተሰብ ጋር ማህበራዊ ህይወታቸው ላይ እነዚህ ነገሮች ላይ ጉዳት ሊያመጣባቸው ይችላል። በመጀመሪያ ከ2 ዓመት በታች ላሉ ልጆች ቲቪና ስልክ ወይም ስክሪኖችን አለመስጠት፣ እንደዚህ አይነት መጫወቾችን መጠቀም። በእነዚህ አሁን ብዙ ነገር ማስተማር ትችላለሽ። ምልክቶችን ስጪኝ፣ አመሰግናለሁ፣ እንደዚህ አይነት ነገሮችን እንትን ማለት ትችላለሽ። በዛውም ማስገባት የእጃቸው ጥንካሬ እንዲኖር እጅ ጥንካሬ እንዲኖረው ማድረግ ይቻላል። ስለዚህ ይህንን ማስገባት ስታሳያቸው ትኩረት እንዲሰጥ ልጅሽ በደንብ እንዲረጋጋ የእጅ እንቅስቃሴ እንዲኖረው በዛው ቁጥር ማስተማር ስለሚቻል ከለር ማስተማር ስለሚቻል ንግግርና ቋንቋ ላይ የሚረዳል ማለት ነው። ሌላ መጽሐፎችን መጠቀም ትችላለሽ። ለምሳሌ ስቶሪ ቡኮች ወይም ደግሞ ተረት ያላቸው መጽሐፎች፣ እንደዚህ አይነት መጽሐፎች ስትጠቀሙ ብዙ ጊዜ ከለርፉል ሲሆኑ ልጆቹን ስለሚስቧቸውም ረጅም ንግግር እንዲያረጉ ወይ ደግሞ ሪቴል እንዲያረጉ ምናምን ይጠቅማሉ። ስለዚህ እነዚህን መጽሐፎች እንደዚህ አይነት መጽሐፎችን መጠቀም ትችላላችሁ ማለት ነው። ብዙ ጊዜ ከጓደኞቼ ጋር መጫወት እወዳለሁ። ያው እነዚህን የመጀመሪያ ቃላት ስታስተምሪ ምን ማድረግ ትችያለሽ? አንደኛ እንዲለዩ ማድረግ ትችያለሽ። 2 ካርዶችን ተጠቅመሽ እንዲለዩ የትኛው ነው ውሃ፣ የትኛው ነው እጅ ማማ ምናምን እንደዚህ አይነት ነገሮች እየተጠቀምሽ እንዲለዩ ማድረግ ትችያለሽ። ሌላው ደግሞ ቃላቶችን እያሳየሻቸው ቃላቶችን ካንቺ በኋላ እንዲደግሙ ማድረግ ትችያለሽ ማለት ነው። ስለዚህ እነዚህ የመጀመሪያ ቃላት ናቸው። የመጀመሪያ ቃላቶችን እንዲጠቀሙ ማድረግ ትችያለሽ። ሌላኛው ደግሞ ምንድነው ድርጊቶችን ወይም ደግሞ አረፍተ ነገሮች እንዲጠቀሙ የምንጠቀምበት ካርድ ነው። ያው እነዚህ ድርጊቶች ምንድናቸው? ለምሳሌ መብላትን፣ መጠጣትን የሚገልጹ ናቸው። አሁን ለምሳሌ ይሄኛው ልጁ በላ ሊሆን ይችላል። ስለዚህ ልጁ በላን በኮምባይን ወርድ ወይም ደግሞ 2 ቃል አንድ ላይ በመጠቀም ወይም ሀረጋትን በመጠቀም እንዲያወራ ማድረግ ትችላለሽ። ሌላ ደግሞ አረፍተ ነገር መሆን ይችላል። ለምሳሌ ቤቢ ፓስታ በላ፣ ሚሚ ፓስታ በላች። ወንድና ሴትንም እንዲለዩ ማድረግ ትችላለሽ። ብዛትንም እንዲለዩ ማድረግ ትችላለሽ። ስለዚህ እነዚህ ፍላሽ ካርዶች ለዚህ ነው የሚጠቅሙት ማለት ነው። ልጆች ከእድሜ ኩዮቻቸው አንጻር ሲታዩ የመዘግየት ለማውራት የመዘግየት፣ ለመረዳት የመዘግየት፣ ትዕዛዝ አለመቀበል ወይም ደግሞ የሚናገሩት ንግግር ጥርት ያለ ወይም ለመረዳት የሚያስቸግር ከሆነ ወላጆች ይህንን ካዩ መለየት ይችላሉ። ስለዚህ በጣም ከበድ ያለ ወይ ደግሞ ከእድሜ ኩዮቻቸው አንጻር በጣም ልዩነቱ የሰፋ ከሆነ የመንግስትም ይሁን የግል ተቋማት ላይ ሆስፒታሎች ላይ ወይ ክሊኒኮች ላይ ነው የሚሰጠው ይሄ ቴራፒ። እዛ ተቋማት ላይ ሄደው ቴራፒዎችን ማግኘት ይችላሉ። በቤታቸው ውስጥም
ማሰራት የሚችሏቸው ነገሮች ካሉ ማቴሪያሎችን በመጠቀም ትክክለኛ እቃዎችን በመጠቀም ማስተማር ይችላሉ። ግን ዝም ባሉት ቁጥር ልጆች ጓደኛ እንዳያፈሩ፣ ማህበራዊ ህይወታቸው ላይ እክል እንዲኖር፣ ባህሪያቸው ላይ ለውጥ እንዲኖር፣ ብቸኝነት እንዲያበዙ እንደዚህ አይነት ነገሮች ሊኖር ስለሚችል እንደዚህ አይነት ተጽዕኖች ስለሚኖሩት ወላጆች እንደዚህ አይነት ምልክቶችን ካዩ ወደ ጤና ተቋም ወይም ደግሞ ስፒች ቴራፒ ወዳለበት ቦታ ወስደው ልጆቻቸው ቴራፒ እንዲያገኙ ማድረግ ይችላሉ።